ጽናት ድራማ ክፍል 32 እንግዲህ ሰኒና ክብሮም አሁንም ጭቅጭቃቸውን እንደቀጠሉ ነው። ሰኒ እንግዲህ ምግብ ስራልኝ ብለው ነበር ክብሮምን። ነገር ግን ምግብ ከማሰራትም በላይ ቤቱን አዝወልውላ አጸድታ መጨረሻ ላይ 40 ደቂቃ ለምነኝ ስትለው ከዛ በኋላ ሲጮህባት እንደገና የሚፈልገውን ዶክመንት ሰጥተዋለች። አሁንም ጭቅጭቃቸው እንደቀጠለ ነው። ሰኒ ይልቅ ከክብሮም ይልቅ ያንኛውን ጓደኛቸውን አዲስ የመጣው ልጅ የበለጠ እየተቀራረቡና እየተግባቡ ነው። እየመከራትም ነበረ። እነ ጽናትም እነ ምሩም እነ ናሆምም ሰኒ ባል ማግባት እንዳለባት ሁሉም እየመከሯት ነው። ትዳር በጣም ጥሩ ነው፣ በጣም አሪፍ ነው፣ ትዳር እንዲኖርሽ እንፈልጋለን እያሏት ነበር። እሷ ግን መስሚያ ጥጥ ነው ብላ ጭራሽ ተነስታ በር ላይ መውጣት ጀምራለች። እህቴን ያስለቀሳት ትዳር ለእኔ ጥሩ ሊሆን አይችልም። ስለዚህ ስለ ትዳር አታውሩብኝ፣ ትዳር እኔ አልፈልግም፣ ትዳር ለእናንተ ይሆናችሁ በማለት እንግዲህ ሰኒ ትዳር አልፈልግም ብላለች ማለት ነው። ከክብሮም ጋር ከአዲሱ ልጅ ጋር መሆን አልፈለገችም። እንግዲህ እኔ አዲሱ ልጅ ጋር ሲገናኙ የሆነ ነገር ይፈጠራል ብዬ ነበር። ነገር ግን እየተግባቡ ነው ከሱ ጋር። እኔ ግን ክብሮም ጋር ከክብሮም ይልቅ አሁን የመጣው ልጅ የኪራን ጓደኛ እየበለጠ እየቀረበችው ነው ማለት ነው። በሌላ በኩል ጽናት አባቷ እዚህ መጥቶ ስለሄደ በጣም ደስተኛ ሆናለች። እኔ እንደውም ጽናትን ሌላ ባላግቢ ይላታል ብዬ ነበር አባቷ። ነገር ግን ምንም ነገር ሳይፈጠር አባቷ በሰላም ወደ ቤቱ ተመልሷል ማለት ነው። ሳይጣሉ ምናምን ፍቅራቸው እንዳለ ነው ማለት ነው። የኪራና የጽናት ምሩና ናሆም በጣም አዝኗል፣ ተክዟል። ምን እንደሆነ አይታወቅም። የእናቱ ጥያቄ ይሁን እናቱ ውለዱ ውለዱ የምትለው ነገር ሳይከብደው አልቀረም። ሲቀጥል ደግሞ የምሩ መታመም በቃ እሷን አንድ ቀን አጣታለሁ የሚለው ነገር ውስጡ ስላለ እየተጨናነቀ ነው። በቃ ጭንቀት ውስጥ ነኝ እያላት ነበረ። እኔ እያለሁልህ አትጨነቅ፣ አትከፋ፣ አንድ ቀን አንቺንም ላጣሽ ይችላለሁ። በዛ ላይ የእናቱ ጥያቄ ሁለቱንም እያጨናነቃቸው ነው። ቤት ውስጡ ነው፣ እየተመካከሩ ነው። ነገር ግን ችግሮችን መፍታት የሚችሉ አይመስለኝም ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እንግዲህ ሰኒና ክብሮም ዛሬ ይግባባሉ ብለን ነበር በጽናት በክፍል 31 እንዳየነው ማለት ነው። ነገር ግን ዛሬም ሊግባቡ አልቻሉም። ጭቅጭቃቸው እንደቀጠለ ነው ማለት ነው። አሁንም ቢሆን ጭቅጭቃቸው እንደቀጠለ ነው። ሰኒ ክብሮምን መጨቃጨቅን ይዘዋለች። እሱም እየተከታተለ ቤቷ መሄዱን በየመንገዱ መከተሉን ቀጥሏል ማለት ነው። እንግዲህ እንዳያችሁት በመጨረሻው ፓርት በክፍል 32 መረጃውን ይዛበት ሂዳ እሱ ኮሰረት እያለ ስለሚያናድዳት ቤቷ ደብቃ እንግዲህ እንዲለማመጣት አድርገዋለች ማለት ነው። እሱም እንግዲህ መረጃውን ለመቀበል ሲል ዶክመንቱን ለመውሰድ ሲል ቤት አጽድቷል፣ ምግብ ሰርቷል ለሰኒ። ይሄ ነገር ደግሞ ለእሷ ልቧን አርሶላታል። የበለጠ በጣም ደስ ብሏታል። እሳይ ሰራውለት፣ ደግ አደረግኩት፣ እሱ እንዳቃጠለኝ እኔ ማቃጠልኩት በማለት እንግዲህ ለምሩ እያወራቻት ነበረ። በመጨረሻም እንግዲህ ሌላ ትእዛዛዛው ነበር። እሱን ግን አልታዘዝም በማለት ጮሆባት ነው የሄደው ማለት ነው። ይሄ ነገር እንግዲህ እሷን እና እሱን ሊያግባባቸው አልቻለም። መግባባት አልቻሉም እስካሁን ድረስ ማለት ነው። ሌላ ደግሞ ጽናት አባቷ እዚህ መጥቶ በመሄዱ ተደስታለች፣ ደስተኛ ሆናለች። ምንም ነገር አልተፈጠረም። እኔ የሆነ ነገር ይፈጠራል ብዬ ነበር፣ አባቷ ሲመጣ ከኪራ ጋር የሆነ ክፍተት ይፈጠራል ብዬ ነበር፣ ግን ምንም አይነት ክፍተት አልተፈጠረም ማለት ነው። አባቷን ወደ መጣበት ቦታ ሸኝተውታል ማለት ነው። ሌላ አዲሱ ልጅ ጋር እንግዲህ ሰኒና አዲሱ ልጅ ተገናኝተዋል። አዲስ የመጣ ልጅ አለ የኪራ ጓደኛ ሆኖ። የእሱም ተልእኮ ምንም ባይሆን ጸባዩ ግራ ያጋባል። ሲያወሩት ሲነግሩት አይሰማም። የሚነግሩትን ነገር ሁሉ በተቃራኒ ነው የሚወስደው ምናምን እና ጸባዩ ግራ ቢያጋባም ልጁ የሚናገራቸው አንዳንድ ቃላቶች ቁም ነገር አዘል ናቸውና እንግዲህ ከሱ ጋር ምናልባት ሰኒ የመግባባት እድል አላት። አንድ ላይ ሆነውም እያወሩ ነበር፣ የሚግባቡ ይመስላሉ ማለት ነው። እሷም ትዳር ለምን እንደምጠላ እንዴት እንደምጠላ በቃ ለምን እንደምጠላ እየጠየቃት ነበር። እሷ እንግዲህ ካየችው አንጻር የእህቷ ትዳር ጥሩ ስላልነበረ ልክ እሷን ብታገባ እንደዚህ አይነት ነገር ሊገጥማት ስለሚችል በፍርሃትና በስጋት የምትኖር ሴት ናት። ትዳር ትፈልጋለች፣ ነገር ግን ብገባበት እንደሷ ትዳር ይሆንብኛል በማለት በቃ ደስተኛ አልሆንም በማለት እንግዲህ ትዳርን በጣም የምትፈራና የምትሰጋ ሴት ሆናለች። እነሱ ቢመክሯትም ትዳር የያዙት የገቡበት፣ እሷ ግን ልትሰማ አልቻለችም ማለት ነው።
በቃ ትዳር መመስረት እንደማትፈልግ በቃ ሲያወሩባትም መስማት እንደማትፈልግ ሲያወሩ ሲያነሱባት ጥላ መሄድ ነው የምትመርጠው።